የተግባር ሰው መሆን ማለት ደስ ሲልህ መስራት አይደለም። ደስ ሲለውማ ማንም ይሰራል እኮ። እየደበረህ በቃ ሰውነትህን ቅፍፍ እያለ መነሳት ነው። ያለበለዛ የስሜት ባሪያ ትሆናለህ። ጨክነ ማድረግ አለብህ። ወደ ተግባር መግባት አለብህ። ሲመች መስራት አይደለም የተግባር ሰው መሆን። የትም አያደርስህም እንጂ የስሜት ባሪያ መሆን በጣም ቀላል ነው። ጊዜያዊ ደስታ የሚሰጡህን ነገሮች በጥበብ ለፋቸው። ለእውነተኛ ደስታ ስትል አሁን የማይጠቅሙህን ሰዎች፣ ነገሮች፣ ሁኔታዎች፣ ቦታዎች ሁሉ ከህይወትህ አውጣቸው። የተመረዘ እጅ ወይም እግር የሚቆረጠው ባለቤቱ ስለማይፈልገው አይደለም፣ ግን ሌሎቹን የሰውነት ክፍሎች ስለሚመርዛቸው ነው። ስኬትና ደስታ መስዋዕትነት ይጠይቃል። ወዳጄ የሚጠቅምህን አሳምረህ ታውቃለህ። ቆራጡን የተግባር ሰው ሁን። አሁን አንተ የማትፈልገው ነገር በህይወትህ ከተፈጠረ ያ ነገር የተፈጠረው የሆነ ምክንያት አለ። ሰነፍ ከሆንክ ሰነፍ ያደረገ የሆነ ምክንያት አለ። ጎበዝ ከሆንክ ጎበዝ ያደረገ የሆነ ምክንያት አለ። ምን ማለት ነው? ባጭሩ የሆነ ቀን ተነስቶ ህይወትህ አይቀየርም። የሆነ ቀን ተነስተህ ሎተሪ አይደርስም፣ አያልፍልህም። እንዲያልፍልህ የሆነ ማድረግ ያሉብህ ድርጊቶች አሉ። ወደ ተግባር መግባት አለ። በሐሳብ መንሳፈፍ የለብህ። ከሐሳብ ውጣ። ህልምህን መሬት ላይ አውርደው። የተግባር ሰው መሆን አለብህ። በቃ ተነሳ፣ አታመንታ። መቀየር እንዳለብህ ደጋግመህ ንገረው ለራስህ። ከዛ ከአልጋ ውረድና ፑሻፑን ደጋግመህ ስራ። ሻወር ውሰድ፣ ምስጋናህን አቅርብ፣ መጽሐፉን አንብብ፣ ወደ ስራ ግባ፣ ቀንህን አብራው። አንተ ወደ ተግባር እንድትገባ የሚያነሳሳ የሆነ ጉልበት፣ የሆነ ኢነርጂ ያስፈልጋል። በኬሚስትሪ ለምሳሌ ኬሚካል ሪአክሽን እንዲካሄድ ወይም ሁለት የተለያዩ አካላት አንድ ላይ እንዲጣመሩ አክቲቬሽን ኢነርጂ ያስፈልጋል። ወይም የሆነች ሚኒመም የሆነ ትንሽዬ ጉልበት እነሱ እንዲጣመሩ ያደርጋቸዋል ይላል። አንተን ከተግባርህ ጋር እንድትጣመር ወደ ተግባር እንድትቀይር የሆነ ኢነርጂ ያስፈልጋል። the why power የሚባል ለምንህን ማወቅ አለብህ። ለምሳሌ ጧት የምትነሳው ለምንድን ነው? ምክንያቱን ወቀው። ለምሳሌ የሆነ ሰው አነቃቅቶ ጧት እነሳለሁ ብለህ ብቻ መደምደም የለብህም። ገንዘቡን ማስቀመጥ አለብኝ ብለህ ብቻ መደምደም የለብህም። ለምንህን ማወቅ አለብህ። ፐርፐስ ከሌለ ታቆመዋል። የተግባር ሰው ያልሆንከው አንድን ነገር የምታደርግበትን ምክንያት ስላላወቅ። ስለዚህ ጧት የምነሳው ህልሜን ልኖር ነው፣ ራሴን ልቀይር ነው፣ ስፖርት የምሰራው ሼፒ ልሆን ነው፣ ወይ ደግሞ ጥሩ ትንፋሽ እንዲኖረኝ ነው፣ ራሴን ለመቀየር ነው ካልክ ታደርገዋለህ። ለምን? ምክንያት አለ። the why power በጣም ወሳኝ። ለዛ እኮ ነው አልጋ ውስጥ ሆነ ታመነታለህ። አንዳንዴ መነሳት ትፈልጋለህ፣ ግን አልጋ ውስጥ ሆነ ካልኩሌት ስታደርገው ይበርዳል እኮ ለምን እነሳለሁ ትላለህ። ኖ መነሳት ከፈለግ ልክ አላርሙ ሲጮህ ተነስ፣ ካልጋ ውጣ። ያለበለዛማ መጠጥ ቤት ገብቶ አንድ ሱሰኛ ሰው መጠጡን እያየ አልጠጣም ብሎ መታገል አይችልም። አንስቶ ጭልጥ ማድረጉ አይቀርም። እንዴት ነው ወፍጮ ቤት ገብተህ ዱቄት ሳይነካ ይወጣል እንዴ? አይቀርልህም። ስለዚህ አልጋ ውስጥ ሆነ ስለመነሳት አታስብ። አልጋውን ግለበውና ተነስ። ወይ ቲቪ ታያለህ ወይ ሀብታም ትሆናለህ ይለናል ጂም ሮን። አብዛኛው ጊዜህን ስለነገህ በማሰብ ስለነገ በማቀድ ስለነገ በመልፋት ማሳለፍ አለብህ እንጂ አይምሮህን እንዳትጠቀም በሚያደርጉ ጉዳዮች መጠመድ የለብህም። የቤት ስራህን አሁን ስራ። ቁጭ ብለህ የትም የማያደርስን ፕሮግራም አትይ። አለበለዚያ በ50ም በ60ም ዓመት ለገንዘብ ስትል ትሮጣለህ። ራስህን አትችልም። ደሞዝተኛ ወይ ጡረተኛ ትሆናለህ። ይሄ ትንቢት አይደለም፣ የአብዛኛው የሰው ልጅ ኑሮ ነው። ወዳጄ ንቃ። የሚባክን ጊዜ የለም። ወደ ተግባር ግባ። ተነስ። ማን እንዲሰራው ነው ቢዝነሱን ዛሬ ነገ የምትለው? ሞት ቢመጣስ? እየታገልክ ብታልፍ አይሻልም? ቁጭ ብለህ አታስብ። እንዲህ ባደርግ እንዲህ ቢሆን አትበል። ተነስ፣ አድርገው፣ ቀይረው። ባህሩ ላይ ማፍጠጥ ባህሩን አያሻግርህም። ከምቹት ቀጠና ውጣ፣ ዋጋ ክፈል። የዘራኸውን ነው የምታጭደው። ተኝቶ አይዘራም። ቁጭ ብሎ ህይወት አይቀየርም። ወዳጄ ታሪክህን ቀይረው። አንዳንድ ጊዜ የምታደርጋቸው ነገሮች መቼ እንደምታደርጋቸው መወሰን አለብህ። ሰሞኑን አደርገዋለሁ ያልከውን ነገር መቼም አታደርገው። ሰሞኑን አትበል። ሰሞኑን መቼ ነው? ሰሞኑን እኮ የዛሬም ዓመት ሊሆን ይችላል፣ የዛሬም ወር ሊሆን ይችላል። በዚህ ቀን በል። በዚህ ቀን እንዲህ አደርጋለሁ። ሮብ ዕለት ከምሽቱ 2 ሰዓት ታህሳስ 10 ምናምን በል። ቀኑን ጥራው፣ ከአፍህ አውጣው።
ከዛ በኋላ ወደ ተግባር ትገባለህ። አትንሳፈፍ አየር ላይ። እቅድ ስታወጣ ስፔሲፊክ ሁን። ግልጽ ስትሆን ወደ ተግባር ለመግባት በጣም ቀላል። ፍርሃትህን፣ ስንፍናህን የምታሸንፈው የተግባር ሰው ከሆንክ ብቻ ነው። አቋራጭ መንገድ የለም በህይወት። አንተ ተነስተህ ራስህን ካልቀየርክ ማንም ለአንተ ሲል ዋጋ አይከፍልም። ወዳጅ አሁኑኑ ያሰብከውን አድርገው። ምንም ነገር እውነት ከመሆኑ በፊት በአይምሮ ታስቦ ነበር። ወደ ተግባር ከመግባት በፊት በአይምሮ ጨርሰው። ከዛ በኋላ እመነው። ያመንከውን ነገር አድርገው። እንደውም ናፖሊዮን ሂል በመጽሐፉ ኮንሲቭ ብሊቭ ዘን አቺቭ ይላል። መጀመሪያ ታስባለህ፣ ታምናለህ፣ ከዛ ታደርገዋለህ። የተግባር ሰው ስትሆን ህልም ይኖርሃል፣ ፍላጎት ይኖርሃል። ወደ ድርጊት ትገባለህ፣ ዋጋ ትከፍላለህ። ስትራቴጂን እየቀየርክ ትሞክራለህ እንጂ መቼም አታቆምም። ዓለም የምታሽቃብጠው ለጠንካሮች ነው። ጊዜ እንኳን ከፍ የሚያደርገው አጎንብሱ ሲዘጋጅ የቆየውን ነው። ሌላውን ቶ ሎተሪ እንኳን የሚደርስ ደጋግመህ ከቆረጥክ ነው። የዚህ ዓለም ስኬት ያንተን የማይቆም ጥረት ይፈልጋል። ደግሞ አትርሳ፣ አሸናፊዎች አያቆሙም፣ የሚያቆሙም አያሸንፉም። ዳይ ጥረትህን ቀጥል፣ ተነስ። አንዳንድ ጊዜ ስራው በሱ ሊያደክምህ ይችላል። ገና ሳትጀምረው ወይ ይሄ ሁሉ ነገር ልሰራ ነው ልትል ትችላለህ። ከፋፍለው እንዴ፣ በቃ ከፋፍለው፣ ቆራርጠው። በትናንሹ እሰራዋለሁ በል። ፒዛ ቢመጣልህ እኮ አንስተህ አትገምጠው፣ ትቆራርጠዋለህ እኩል አድርገህ። ስላይሷን እቺ ትንሿን አንስተህ ስትገምጣት ግን ጣዕም ትሰጥሃለች፣ ትወዳታለህ። ስራህንም እንደዛ ቀለል አድርገው። በአንዴ ትልቁን እሸከማለሁ አትበል። ወደ ተግባር እንድትገባ እንዲያጓጓህ አድርገው፣ ቀለል አድርገው ስራው። በተግባር የምትገልጠው ማንነት ያስፈልግሃል። ከ5 ዓመት ወይ ከ10 ዓመት በኋላ መሆን የምትፈልገውን ሰው አሁን መሆን መጀመር አለብህ። በቃ ካንተ የሚጠበቀውን ሁሉ አድርግ። በየቀኑ በጥረትህ የሚገነባ እንጂ ከሰማይ የሚወርድ ማንነት የለም። ተግባር በጣም ወሳኝ። በኋላ አደርገዋለሁ ያልከውን መቼም ላታደርገው ትችላለህ። ጊዜው ይነጉዳል። የምትፈልጋቸው ነገሮች እንዳስቀመጥካቸው ላታገኛቸው ትችላለህ። እንዳይቆጭህ አሁኑኑ አድርገው። ዛሬ የመጨረሻ ቀንህ ቢሆንስ? ለማን ብለህ ነው ያላመንክበትን የምታደርገው? ስንፍናን አሸንፈ ቃልህን የምታከብር ያሰብከውን የምታደርግ ከሆነ ሕይወት ለአንተ ልዩ ትርጉም አላት።